Greetings to everybody. ዛሬ ስለ ፒክአፕ የሚል ፍሬዛል ቨርብ ብዙ ፍቺ እንዳለው እንማራለን። ፍሬዛል ቨርብ የሐረግ ቃላት ወይም ቨርብ ፕላስ ፕሪፖዚሽንስ ብዬ በሌላ ቪዲዮ ሰርቼላችኋለሁ፣ ቼክ አድርጉት። እስቲ ዛሬ ፒክአፕ 12 ከዛም በላይ ፍቺዎች አሉት፣ ስለሱ እንማራለን። ምናልባት ለቻናሌ አዲስ ከሆናችሁ ሼር፣ ሰብስክራይብ፣ ላይክ ማድረጋችሁ አትርሱ። ከሁሉም በላይ ሃምብል እንግሊሽ ውስጥ ብዙ ቆንጆ ቪዲዮዎች አሉ ለእንግሊዝኛው እድገት ሊረዷችሁ የሚችሉ፣ ቼክ አድርጓቸው ፕሊዝ። ሌትስ ዳይቭ ኢንቱ ዘ ሌሰን። ወደ ትምህርታችን እንግባ። the 12 meanings of the phrasal verb pick up ይለናል። ምናልባት ፒክ አፕ በተወሰነ ትርጉም ሊሆን ይችላል የምናውቀው፣ ግን ብዙ ፍቺ ያላት ፒክ አፕ ሊፍት አፕ ወይም ፍሮም ዘ ግራውንድ ይለናል። የወደቀ ነገር እቃ ምናምን ከመሬት ማንሳት ፒክ አፕ። ሌላ ጊዜ ፒክ አፕ የጭነት መኪና ሆኖም ያገለግላል። ራይት ፒክ አፕ። ሁለተኛው ፔይ ዘ ቢል ኦር ታፕ። ይሄ ደግሞ የተበላበት የተጠጣበት ወጪ መክፈል ፒክ አፕ ይባላል። በኋላ ምናልባት በምሳሌ መልክ እናየዋለን። ፒክ አፕ ሌላ ክሊን ታይዲ ሩም፣ ክፍልን ማጽዳት፣ የተጣለ እዛ ካልሲውን ምኑ ማነሳሳት ማጽዳት፣ ይሄ ፒክ አፕ ይሉታል ከክፍል ጋር ተያይዞ። ሌላ ፒክ አፕ ቱ ኮሌክት ሰምዋን ኢን ዮር ካር፣ ከሆነ ቦታ በአንተ መኪና ሰዎችን ይዘህ መምጣት ወይም መውሰድ ፒክ አፕ ይባላል። to collect someone in your car ይለናል። ሌላ ትርጉሙ pick up to get arrested by the police፣ በፖሊስ መያዝ መታሰር pick up ይሆናል። ሌላ pick up to meet girls፣ ሴቶችን ለፍቅር ዓላማ መተዋወቅ pick up ይባላል። there are some spots to pick up for girls like night clubs and other places, right? good እንቀጥል። ፒክ አፕ ቱ ፑት ኢን አ ጉድ ሙድ፣ ማነቃቃት ነው። ይሄ ደግሞ ፒክ አፕ ቱ ፑት ኢን አ ጉድ ሙድ። ለምሳሌ ቡና ያነቃቃናል፣ ሙዚቃ ያነቃቃናል። ስለሆነም ፒክ አፕ ቱ ፑት ኢን አ ጉድ ሙድ። ሞሮፍ በአረፍተ ነገር ሲሰራባቸው ነው ግልጽ ሊሆኑ የሚችሉ፣ ግን ጀስት ቀለል ብሎ በዚህ መልኩ ቅድሚያ ያወቋቸውና ቀስ እያልን መለማመድ ነው። ፒክ አፕ ቱ አኳየር አ ኒው ስኪል፣ አዲስ እውቀት ወይም አዲስ ክህሎት መማር ፒክ አፕ ይባላል። to acquire a new skill። language, it could be also language is a skill itself, right? አዲስ ቋንቋ አዲስ ክህሎት መማር ፒክ አፕ ይሉታል። ፒክ አፕ to catch an illness or infection። ሌላው ጊዜ ደግሞ በሽታ ከአንዱ ሲዛመት ወይም ከአንዱ ሲይዘን ከሌላው ሲተላለፍ ፒክ አፕ ይባላል። to catch an illness ህመም or infection ወይም ኢንፌክሽን። እነዚህ ለምሳሌ ጉንፋን ምናምን የመሳሰሉት ነገሮች ከአንዱ ስንወራረሰው ፒክ አፕ ይባላል። ፒክ አፕ to get a lot stronger፣ ኃይልን አቅምን ሲጨምር። ለምሳሌ አየር አቅሙ ሲጨምር ፒክ አፕ ይባላል። to get a lot stronger ይለናል። ኃይሉ የአቅሙ ሲጨምር እንደ አየር እንደ ማዕበል ምናምን የመሳሰሉ ነገር። ወሬ ራሱ ትንሽ ሰዎች እያሉ አንድ ክፍል ድምፅ መጠነኛ ነው፣ ነገር ሰዎች በቁጥራቸው እየጨመረ በመጣ ቁጥር ፒክ አፕ ልንጠቀም እንችላለን። ፒክ አፕ ሌላ to continue doing something፣ አንድን ነገር ካቆምንበት መቀጠል መጀመር ፒክ አፕ ይባላል። to continue doing something። ሌላ ፒክ አፕ to notice something፣ ማስተዋል። ሌላው ደግሞ ፒክ አፕ to notice something፣ አንድን ነገር ማስተዋል። ሰዎች ለምሳሌ ሲከፉ ወይ የሆነ ነገር ሲሆኑ ማስተዋል፣ ፊታቸው ማንበብ፣ ይሄ ፒክ አፕ ይባላል። now some sample sentence in use ይለናል። እስቲ አንዳንድ አረፍተ ነገርን እንስራና እንያቸው። ጥቂቶቹ በሁሉም አይደለም የሰራሁላቸው የተወሰነ። I picked up on his anger፣ ምን ለማለት ይመስላችኋል? ይሄ
ማስተዋል ካልነው ጋር የሚሄድ ነው። I picked up on his anger ያ ማለት እንደተቆጣ እንደተከፋ አስተዋልኩኝ፣ ያ ፊቱ አነበብኩኝ እንደማለት ነው። I picked up on his anger። ሁለተኛ let me pick her up from the airport yes በመኪና ይዘህ ሰዎች ማምጣት ወይም መሸኘት ይሄ let me pick up her from the airport let me pick her up from the airport ይሄ ማለት ከኤርፖርት ላምጣት በኔ መኪና ማለት ነው። ሌላ he picked up for all of us the dinner's bill የእራቱን ወጪ ለሁላችን ሸፈነልን ከፈለ ስንል he picked up for all of us the dinner's bill okay ይሄ I am picking up a new language አዲስ ቋንቋ እየተማርኩ ነው። ለምሳሌ ቻይንኛ እየተማርኩ ነው። I am picking up Chinese language you can say I'm picking up a new language ይሄ አዲስ ነገር መማር ወይ ቋንቋ መማር ካልነው ጋር ይሄዳል። Let's pick up where we left off our discussions. Let's pick up where we left off our discussion. ይሄ ማለት ምን ማለት ነው? ካቆምንበት ውይይታችን እንቀጥል። አቁሞ መቀጠል ካልነው ጋር ይሄዳል ይሄ Let's pick up where we left off our discussion. ሌላ the country music picks me up ይሄ ማነቃቃት ብዬ በአማርኛውም ጽፌላችኋለሁ። the country music picks me up የሀገረሰብ ዘፈኑ አነቃቃኝ the country music picks me up አነቃቃኝ right it's like nostalgia so the country music picks me up well ይሄን ይመስላል ጥቂት ምሳሌዎች። ቀሪው ደግሞ በራሳችሁ ምሳሌ አረፍተ ነገር ስሩበት ተጠቀሙባቸው። ዛሬ ትምህርት ይሄን ይመስላል። ኔኖ ነበርኩ ካምብል እንግሊሽ thank you guys that's the end of for today ለክረምት ኮርስ እንግሊዝኛ ካምብል እንግሊሽ መማር ለምትፈልጉ በእነዚህ ስልኮች ደውሉልኝ። good thank you I'm out goodbye